የተወደዳችሁ የጌታ ቅዱሳን ባለፈው ሳምንት በመንፈስ ስለመመላለስ የጋላትያን ምዕራፍ 5 ቁጥር 16 ላይ በመንፈስ ተመላለሱ የሥጋን ምኞት አትፈጽሙ የሚለውን ነጥብ አንስቼ በመንፈስ ስለመመላለስ ጥቂት ነገር ተናግሬ ይሄ በመንፈስ ተመላለሱ የሚለው ሐዋርያው ጳውሎስ እንዴት ይመላለስ እንደነበረ እስቲ ተግባራዊ ሕይወቱን እንመልከት። ምክንያቱም ኢየሱስ ክርስቶስ ደቀ መዛሙርቱን እንዲህ አድርጎ ነፍሳቸውን እስከሚሰጡ ድረስ ደቀ መዝሙር ያደረጋቸው በንግግር ብልጫ አይደለም፣ በማስተማር ብቻ አይደለም፣ ተግባራዊ ሕይወቱንም እያሳያቸው ነበር። ለዚህ ነው ሕይወት ተገለጠ አይተንማል፣ ዳይዳሰስነውን ያየነውን ያጣጣምነውን ነገር ነው የምንናገረው ይሉ ነበር። ስለዚህ ለሐዋርያቶች አዲስ ሕይወት ማለት ክርስቶስ የሰጠን ሕይወት ምን ማለት እንደሆነ አይተውታል። ቃል ሥጋ ሆኖ አይተውታል። ስለዚህ ከሐዋርያው ጳውሎስ ሕይወትም ሐዋርያው ጳውሎስ ያስተማረውን ትምህርት ኖሮታል ወይ የሚለውን ወደ ፊልሞና መልእክት መተን ሐዋርያው ጳውሎስ በግሉ ለአንድ ግለሰብ የጻፈውን ደብዳቤ አንብበን እንዴት ሕይወቱን ይመራ እንደነበረ ምን አይነት ፐርሰናሊቲ እንዳለው ለመመልከት ችለናል። ባለፈውም እንደነገርኳችሁ ትዝ ይላችሁ እንደሆነ ሐዋርያው ጳውሎስ ለፊልሞና የጻፈው ደብዳቤ ዛሬ እኔና እናንተ በእግዚአብሔር ቃል ውስጥ ተጨምሮ እንደ እግዚአብሔር ቃል ሊያነቡት በዓለም ሁሉ ሊሰማ ይችላል ብሎ አይደለም የጻፈው። አሁንም ማጽፍህ ነገ ወዲያ መጽሐፍ ቅዱስ ውስጥ የእግዚአብሔር ቃል ተደርጎ የሚቆጠር ብሎት አይደለም። እሱ የዕለት ተዕለት የሕይወት ዘይቤውን ነው የጻፈው። ነገር ግን እግዚአብሔር ግን በመለኮታዊ አሰራሩ የዚህን የእግዚአብሔር ሰው የበስተጀርባ ላይፉን ነው እያሳየን ያለው እና ባለፈው እንደነገርኳቸው ሐዋርያው ጳውሎስ በቆላሲያስ ቤተክርስቲያን ያለ ፊልሞና የሚባል አንድ ወንድምን ትናንትና ከሱ ጋር የነበረን ነገር ግን ያልጠቀመውን ከሱ አጥፍቶ ኮብልሎ የሄደውን ያንን ሰው አግኝቶ ስለ ክርስቶስ መስክሮለት መልሶ ወደ እሱ ጋር ሊልከው ስለፈለገ እባክህ ተቀበለው ለማለት ደብዳቤ ጽፎ የሰጠውን ግን ባለው ስልጣን ባለው ነገር ተነስቶ ማዘዝ ይችል ነበር፣ ግን አላለም። እግዚአብሔርን ቃል አንብብላችሁ ቁጥር 8 ላይ ስለዚህ የሚገባውን አዝዝ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ ይልቁንም እንደዚህ የሆኑ እኔ ጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆኑ ስለ ፍቅር እለምንሃለሁ። አስቀድሞ ስላልጠቀመ አሁን ግን ለእኔም ላንተም ስለሚጠቅም በእስራቴ ስለወለድኩ ስለ ልጄ ስለ አናሲሞስ እለምንሃለሁ። እርሱን እልከዋለሁ፣ አንተም ልቤ እንደሚሆን ተቀበለው። እኔስ በወንጌል ሥራ ስለ አንተ እንዲያገለግለኝ ለራሴ ላስቀረው ፈቅድ ነበር። ነገር ግን በጎነት በፈቃድ እንጂ በግድ እንዳይሆን ሳልማከር ምንም እንኳን ላደርግ አልወደድኩም። እግዚአብሔር ይመስገን። እግዚአብሔር እንዲያስተምረን እንጸልያለን። እግዚአብሔር አባት ሆይ እናመሰግንሃለን። ቅዱስ ቃልን አስተምረን። አሁንም በቃል ውስጥ ክብርን ግለጥ። ይህ ቃል የኔ ቃል አይደለም፣ የማንም ቃል አይደለም፣ ያንተ ቃል ነው። እንደሚገባው ቃልን እገልጥ ዘንድ አንደበቴን ክፈት። ወገኖቼም ከሚነገረው ነገር እንዳይሰወርባቸው በየትም ዓለም ያሉት ደግሞ የቃልን እውነት እንዲገባቸው መንፈስ ይርዳቸው። ጊዜውን ሰዓቱን ተረከብ። በኢየሱስ ክርስቶስ ስም አሜን። ሐዋርያው ጳውሎስ ፊልሞናን ለማዘዝ የሚገባውን አዝዝ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ ብሎ ተናገር። ምንድን ነበር ያ ድፍረት ስንል፣ አንደኛ ሐዋርያው ጳውሎስ መንፈሳዊ ስልጣን ያለው ሰው ሐዋርያ ነው። በሌላ አነጋገር ምን ማለት ነው? በመንፈሳዊ ደረጃ ያለው መንፈሳዊ ስልጣኑን ተጠቅሞ ይሄን ሰው ማዘዝ ይችላል። ይሁን እንጂ ግን ጳውሎስ ከዚህ በላይ ግን በመንፈስ ሕግ የሚመራ ስለሆነ በመንፈስ የሚመላለስ ስለሆነ ወንድሙ ላይ ጫና እንዲፈጠርበት አልፈለግም። በወንድሙ ላይ ያዛዥና ታዛዥ የጌታና የባሪያ አሰራር እንዲኖር አይደለም የፈለገው። ስለ ፍቅር እለምንሃለሁ። ዛሬ በቤተ ክርስቲያን ውስጥ ስንኖር አለ የቤተ ክርስቲያን አሰራር። የቤተ ክርስቲያን አሰራር ከሌለ እኮ መስራትም አንችል። ምእመኑና አገልጋዩ፣ አገልጋይ እርስ በርስ፣ አገልጋዮች እርስ በርስ፣
መሪዎች እርስ በርስ አንዱ ከአንዱ ስርዓት አለው፣ ደንብ አለው። እንደውም ደንብና ስርዓት የሌላት ቤተ ክርስቲያን በጣም አስቸጋሪ ነው፣ ተጠያቂነት የለበትም ማለት ነው። ስለዚህ የግድ ደንብና ስርዓት ያስፈልጋል። ዲሲሽን ሜከር ዋና የሆኑ ሰዎች ያስፈልጋሉ። የሚሰሙ ሰዎች፣ የመጨረሻ የስልጣን ባለቤት የሆኑ ሊወሱን የሚገባው ክፍል ይኖራል። በእያንዳንዱ በኳየር ብትመጡ በኳየር ውስጥ አሰራር አለ። በመስተንግዶት የመንግስቱ አሰራር አለ። እንደገና እንደ ቤተ ክርስቲያን የራሱ አሰራር አለ። ግን እነዚህ የምናወጣቸው ደንብና ስርዓቶች ትርጉም ያለው ለእግዚአብሔር ክብር ሊሆኑ የሚችሉት በፍቅር ሲሰሩ ብቻ ነው እንጂ ላጥ እያደረግን እንደ ሰይፍ እንደ ሻቦላ መብቴ ነው፣ ስልጣን ነው፣ እኔ ነው አስገባለሁ አስወጣለሁ አሳንት ብንል በመንፈስ እየተመላለስን አይደለም። ምክንያቱም እኛ የመንፈስ ህግ ነው የሚገዛን። በመንፈስ ህግ ስርዓት ውስጥ የምንመላለስ ሰዎች ነው። በመንፈስ የምንመላለስ ከጸጋ በታች ነን እንጂ ከህግ በታች አይደለን። ከህግ በታች አይደለንም ማለት ህግን እንጥሳለን ማለት ሳይሆን ህግ ከኛ ከሚጠብቀው መስፈርት በላይ የምንኖር ሰዎች ስለሆነ ህጉ እኛን አይመለከትም። ለምን? አትስረቅ የሚለው ህግ እኔን አይመለከትም። ለምን? ስለማልሰርቅ አይመለከተኝም። አታርፍድ የሚል ህግ እኔን አይመለከተኝም፣ ስለማላረፍድ። የኳይሮን ደንብና ስርዓት፣ የቤተክርስቲያን ደንብና ስርዓት እንዲና እንዲህ ነገሮችን ጠብቅ የሚለው ህግ እኔን አይመለከተኝም። ለምን? እኔ በመንፈስ ህግ የምመራ ነኝ። ምን ማለት ነው? ከጸጋ በታች ነኝ። ምን ማለት ነው? ቤተ ክርስቲያንም ትሁን መስሪያ ቤትም ይሁን የአገር ህግም ይሁን የትኛውም ህግ ከሚጠብቅብኝ ስታንዳርድ በላይ ስለምኖር ህጉ አለ እንጂ በእኔ ላይ አይሰለጥንም ማለት ነው። ስለዚህ ጳውሎስ ይህን መንፈሳዊ ስልጣኑን በስለ ፍቅር ብሎ ይናገራል። አያችሁ፣ በመንፈስ መመላለስ ማለት እሱ ብቻ አይደለም። እኔ ጳውሎስ ሽማግሌው ይላል። በሽማግሌ ፊት እኮ በትራንስፖርት ስንሄድ ትልልቅ ሰዎች ጋር እኮ ስፍራ እንሰጠን እንቀለ። እውነተኛ መንፈሳዊ ሰዎች ከሆንን እድሜ ባለጠጋ የሆኑ ሰዎችን ማክበር አለብን። ለምን? ለእነሱ እድሜን የሰጠ እግዚአብሔር ለእኔም እንዲሰጠኝ። እነዛ ሰዎች በ70 ዓመት ዘመናቸው ሁሉ የእግዚአብሔርን ጥበቃ፣ የእግዚአብሔርን ማዳን፣ የእግዚአብሔርን ማጽናናት፣ የእግዚአብሔርን ጉብኝት አይተዋል። አንተ እድሜ 20 ቢሆን 15 ቢሆን 30 ቢሆን እነሱ በ40 በ50 ዓመት ይበልጠዋል። እነሱን ብታከብር እግዚአብሔር በምህረቱ እነሱ የደረሱበት ደረጃ ደርሷል። ስለዚህ በጣም ይሄ የእድሜ ባለጸግነት በሙስና አይገኝም፣ በዘዴ አይገኝም፣ ባልተገባ መንገድ አይገኝም። እግዚአብሔር ሲፈቅድ ብቻ ነው እድሜያችንን። አያችሁ፣ አንዳንድ ሰዎች አላችሁ በእድሜያችሁ የምታፍሩ፣ ትልቅ መሆናችሁ የሚያሸማቅቃችሁ። እኔ ምን ማሰብ ምን እንደምንፈልግ አይገባኝም አንዳንድ ጊዜ። እድሜ እኮ ትልቅ ጸጋ መከበሪያ ነው፣ ማፈሪያ አይደለም። አንዳንድ ሰዎች ግን በእድሜያቸው ባለጠጋ ስለሆኑ ትልቅ ስለሆኑ ብቻ እኔ ካልተናገርኩ እኔ ካልተደመጥኩ ይላሉ። ይሄ በፍቅር ስላልሰራ ይሄ ትክክል አይደለም። ሐዋርያው ጳውሎስ ኢቭን በእድሜ እንኳን ባለጠጋ ሆኖ ሊደመጥ ሲገባ እሱንም እንዲያደምጠው የሚፈልገው በፍቅር ነበር። እግዚአብሔር ይመስገን። ባለፈው ሳምንት እንደነገርኳችሁ ስለ ክርስቶስ እስረኛ ነኝ ይላል። በተለይ ስለ ክርስቶስ መከራ መቀበል በኃጢአት ምክንያት ስለሚመጣ መከራ መቀበል አይደለም። ስንፍና የሚያመጣብን አለማወቅ የሚያመጣብንን መከራ አይደለም። አንዳንድ ጊዜ መንገድ ላይ አጓጉል አይነት አመሰካከር ወይም አጓጉል አይነት ላይፍ ስታይል እናሳይና ሰዎች እኛ ላይ አንድ ነገር ሲያደርጉ ስለ ክርስቶስ መከራ ነው የሚቀበለው እንላለን። አንደኛ ስለ ክርስቶስ መከራ የሚቀበሉ ሰዎች የተመረጡ ሰዎች ናቸው። ሐዋርያው ቅዱስ ጳውሎስ ስለ ስሙ ስንት መከራ ሊቀበል እንዳለን ያመለክተዋል ተብሎ ተጽፏል። ጳውሎስ በእግዚአብሔር ፍቃድ ስለ ክርስቶስ መከራ ሊቀበል የተመረጠ ሰው፣ ይህ ትልቅ ክብር ነው። ጳውሎስ ደግሞ አላጉረመረመም። ጭራሽ በሞቱ እንኳን እንድመስለው እወዳለሁ ያለ ሰው። እውነትም ያሳለፈውን ታሪክ ብትመለከቱ ይሄ ሰው እጅግ የከበረ የሚደመጥ እንደው በጣም መንፈሱ ላይፍ ስታይሉ የከበደ ሰው ነው። ማንም ሰው በቀላሉ በሱ ላይ አፉን ሊከፍት የማይቻል ሰው ነው። ግን ይሄ ሰው ይህን ሁሉ መብቱን ይህን ሁሉ ስልጣኑን አስቀምጦ ስለ ፍቅር እለምንሃለሁ ይላል። አያችሁት? አሁን እናንተ ፊሊሞናን ብትሆኑ እንዴት ነው የምትማረኩት?
ዛሬ እኮ ከመሪዎቻችን ያጣ ነው፣ ከመንፈሳዊ መሪዎቻችን ከቤተ ክርስቲያን ያጣ ነው፣ ከአገልጋዮች ያጣ ነው እኮ ይህን ትሕትናን ያጣ ነው። ሐዋርያ ነኝ ይላል፣ ነብይ ነኝ ይላል፣ መጋቢ ነኝ ይላል፣ ወንጌላዊ ነኝ ሊል ይችላል። እንደውም እኔ ድሮ ወንጌላዊ ነበር፣ አሁንማ እግዚአብሔር ለውጦኝ ሐዋርያ ያድርግ ምናምን። ሐዋርያ ብላችሁ እንድትጠሩት ሁሉ ይፈልጋል። ወንድም ካላችሁትማ ጭራሽ የጠብ መጀመሪያ ሁሉ ይሆናል። እግዚአብሔር ይገስጽ እሺ ምናምን የሚሉ ሁሉ አለ። እንኳን ሳትሆን ሐዋርያ ብትሆንም ሐዋርያ ማለት ለመሰልጠን፣ ይሄ ጸጋ የተሰጠው ለመሰልጠን አይደለም፣ ሌላውን ለማነጽ ነው። ይሄ የሚገባን ግን በመንፈስ ስንመላለስ ነው። በመንፈስ የሚመላለስ ሰው የሚገዛው የመንፈስ ሕግ ነው እንጂ ምድራዊ ሕግ አይደለም። ኢየሱስ ክርስቶስን ተመልከቱ። ከሱ በላይ መንፈሳዊ ማን አለ? የህይወት ምንጭ፣ የህይወት ራስ። ግን ይኖር የነበረው እንዴት አይነት ሲምፕል ላይፍ፣ እንዴት አይነት ዝቅ ያለ ህይወት ነው የሚኖረው። ማንም እቅፍ ሊያደርገው ሊደግፈው ሊይዘው የሚችል። እግዚአብሔር ይመስገን። ኢየሱስ ክርስቶስን ሰዎች የተከተሉት እኮ በመልኩ አይደለም፣ በታምራትና በድንቁ አይደለም። ካንተ ወዴት እንሄዳለን? አንተ የህይወት ቃል አለህ እኮ ነው ያሉት። ያንን ህይወት እንድንኖር ነው እግዚአብሔር የሚፈልገው። ሐዋርያ ጳውሎስ በመንፈስ ሲመላለስ ተመልከት። ይሄ እንደዚህ ነው እንግዲህ ጳውሎስ በቤተ ክርስቲያን ውስጥ ከየትኛውም አማኝ ጋር ሲኖር በምን አይነት ትሕትናና በፍቅር ነው የሚመላለሰው? ይሄ ነው መሮ። ሌላ ልጭላችሁ፣ እኔና እናንተ በቤተ ክርስቲያን ውስጥ ብቻ አይደለም ያለ ነው፣ በአማኞች መካከል ብቻ አይደለም ያለ ነው። በዚህ ዓለም ውስጥ እኮ ነው ያለ ነው። በማያምን ማህበረሰብ ውስጥ እኮ ነው ያለ ነው። ክፉ በሰለጠነበት ዓለም ሰዎች የስጋቸውና የልቦናቸው ፍቃድ እያደረጉ የሚኖሩበት ዓለም፣ ወደ ጥፋት እየቸኮለ ያለ ዓለም፣ የሚያስጨንቅ ዓለም ውስጥ እኮ ነው ያለ ነው። ፖለቲካው የተበላሸ፣ አስተሳሰቡ የተበላሸ፣ ባህሉ በተለያየ ነገር የተበከለ፣ ፈጽሞ እግዚአብሔር ጠል በሆነ ዓለም ውስጥ ነው ያለ ነው። ይህን ኤፌሶን ምዕራፍ 2 ላይ ልታነቡ ትችላላችሁ። በአየር ላይ ስልጣን እንዳለው አለቃ ፍቃድ ተመላለሳችሁ ይላል። ሰይጣን የሚገዛው፣ ሰይጣን የሚቆጣጠረው፣ የሰይጣን እጅ ያለበት የህይወት ስርዓት ውስጥ እዛ ውስጥ ነው እኛም ያለ ነው። ነገር ግን ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም እንደሚል በዚህ በተጣለና በጨለማ ዓለም ውስጥ ስንኖር እንዴት ራሳችንን ከዚህ ዓለም ርኩሰት፣ ከዚህ ዓለም ክፋት፣ ከዚህ ዓለም ከማይገባ ከመጥፎ ነገሩ ራሳችንን ጠብቀን የጽድቅ ብርሃን እያበራን እንዴት ነው የምንኖረው ነው ጥያቄ። አያችሁት? በዓለም ከሚገኝ እድፍ ራስን እየጠበቅን ይላል መጽሐፍ ቅዱስ። ይሄን ነው የሚነግረን። ስለዚህ አማኙ በአማኝ መካከል በቅዱሳን መካከል ብቻ አይደለም፣ በማህበረሰብ ውስጥ እንዴት ነው የምንኖረው? በማህበረሰብ ውስጥ ብዙ አይነት ስርዓቶች አሉ። ያንን እንኳን ጳውሎስ ያሳየን እንዴት በዛ ዓለም ውስጥ እንደሚኖሩ። ኢየሱስ ክርስቶስ በነበረበት ዘመን እና ጳውሎስን በነበረበት ዘመን በተለይ በመጀመሪያው ምዕተ ዓመት ላይ የነበረው እጅግ ነፍስን የሚያስጨንቅ ብዙ ውስብስብ ፕሮብሌም ያለበት ማህበረሰብ ውስጥ ነው ኢየሱስም ሐዋርያቶችም የኖሩት። ኃያል ነኝ የሚል የሮም መንግስት በጉልበት ሌሎችን እየተቆጣጠረ የሚያስገዛበት፣ የማይገዙትን ደግሞ ከባድ ቅጣት የሚጥልበት፣ መከራ የሚያሳይበት፣ ተጨቆንን ተያዝን የሚሉ ደግሞ አመፅ የሚፈጥሩበት፣ ጫካ የሚገቡበት፣ ነፃነታችን እናስመልሳለን ምናምን ብሎ የሚሉበት የፖለቲካ ጡዘት የነበረበት ነው። ስለምትናገሩት ነገር ሰዎች ራሱ በጉጉት ነው የሚያዩት። ምንድን ነው ማንን ነው የሚደግፈው ምናምን የሚሉበት ነው። ቄሳር ለዚህ ነው እኮ ለቄሳር ግብር መክፈል ተፈቅዷል ብሎ የጠየቁት። በማህበረሰብ ውስጥ የፖለቲካ ውጥረት ነበር ማለት ነው። ኢየሱስ በጥበብ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ እንዴት እንደመለሰ እናውቃለን። የተጋጋለ ጡዘት የነበረበት ነው። እሱ ብቻ አይደለም፣ ማህበረሰቡ በአመፅና በርኩሰት ደግሞ የተሞላ ነበር። የሮም መንግስት ይሄ ምንም አይነት አምልኮ ማምለክ እንድትችሉ ፈቅዷል። የትኛውንም ብዙ አይነት እግዚአብሔር አንድ ነው፣ እሱ ብቻ መመለከት አለበት አይደለም የሚለው። ሰው በመንፈሳዊ ነገሩም ብዙ እንትን ያለ ነው። በማህበረሰብ ውስጥም ስትመለከቱ ባሪያና ጌታ የሚባል ያለበት ነበር። የባሪያ ንግድ፣ ቅልጥ ያለ የባሪያ ንግድ፣ ሰው እንደ ዕቃ የሚቆጠርበት ጊዜም ነበር።
ገበያ ወጣችሁ በግ እንዲያርጋችሁ በግ እንደምትገዙ ሰው የሚሸጥበት ማህበረሰብ ነበር። ገበያ ሄዳችሁ የበግ ተራ የበሬ ተራ የባሪያ ተራ ተብሎ ባሪያ ጋር ሄዳችሁ በገንዘብ የምትገዙበት ጊዜ ነበር። እንዴት የዘቀጠ ማህበረሰብ እንደነበረ ተመልከቱ። ይሄ ደግሞ ዝም ብሎ ተደብቆ የሚደረግ በስውር የሚደረግ ሳይሆን በጊዜው የነበረ የመንግስት ምክር ቤት ውስጥ የጸደቀ አሰራር፣ የባሪያ ንግድ ህግ አግኝቶ በጊዜው ስልጣን የነበረው መንግስት ይሄንን አጽድቆ ባሪያ ይሸጣል፣ ይለወጣል። ሲሸጥ ሲለወጥ ስርዓት አለው፣ ደንብ አለው። በቃ አንድ ባሪያ እንዴት እንደሚመለከት ምን ማለት እንደሆነ አድርጎ አንዱን ቤተኛ ሌላኛውን ደግሞ ባይተዋር የሚያደርግ የጸደቀ ህግ የነበረበት። አንዳንድ ሰዎች መጽሐፍ ቅዱስን ከሚነቅፉበት መንገድ ኢየሱስም ይሁን ሐዋርያቶች አንድም ቦታ ላይ የባሪያ ንግድ አልተቃወሙም ይላሉ። በጊዜ የነበረውን የማህበረሰቡን ችግር አንድም ነገር እንትን አላደረጉም። እንደውም መጽሐፍ ቅዱስ ባሮች ሆይ ለክርስቶስ እንደምትገዙ በስጋ ለጌቶቻችሁ ለሆኑ ተገዙ ብሎ እንደውም ጭራሽ ይሄ እንዲህ አይነት የማይገቡ ነገሮችን እንዲፈጽም የሚያበረታታ ነው። እኛ እንደውም መጽሐፍ ቅዱስ የእግዚአብሔር ቃል ሳይሆን እነዚህ ገዢ መደብ ህዝቡን ለማሳወርና በባርነታችን ለበቅ እንዲቀጥል ለማድረግ የተጻፈ ነው ብሎ ይናገሩ ነበር። በደርግ ጊዜ ነበር የነበረው፣ ትዝ ይላችሁ እንደሆነ። ሐዋርያው ጳውሎስ ግን በእንዲህ ነፍስን በሚያስጨንቅ ማህበረሰብ ውስጥ እንዴት በመንፈስ መመላለስ እንደሚቻል፣ እንዴት ከዛ ህግና ስርዓት በላይ በከፍታ መኖር እንደሚቻል ነበር ያሳየ ነበር። ምንድን ነበር የሆነው? ላንብብላችሁ ቁጥር 15 ላይ ተቀብለ ለዘላለም እንድትይዘው ስለዚህ ምናልባት ለጊዜው ተለይተዋልና ከእንግዲህ ወዲህ እንደ ባሪያ አይሆንም። ነገር ግን ለእኔ በተለየ የተወደደ ወንድም ከሆነ ለአንተማ ይልቅ በስጋውም በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንም? እንግዲህ እንደ ባልንጀራ ብትቆጥረኝ እንደኔ አድርገህ ተቀበለው። በአንዳች ነገር የበደለ ነገር ቢኖር ግን ወይም ብድር ያለበት እንደሆነ ይህም በእኔ ላይ ቁጠር። እኔ ጳውሎስ እኔ መልሳለሁ ብዬ በእጄ ጽፋለሁ። ከዚህም በላይ ለእኔ ራስህ ደግሞ ብድር እንዳለብህ አልልህም። አሁን ወንድሜ ሆይ በጌታ እኔ እንድጠቀምብህ ይሁን፣ በክርስቶስ ልቤን አሳርፍልኝ። ከምልህ ይልቅ አብልጠህ እንድታደርግ አውቄ እንድትታዘዝን ታምኜ እጽፍልሃለሁ። ደግሞም ከዚህም ጋር የማስተናገጃ ቤት አዘጋጅልኝ፣ በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁና። በክርስቶስ ኢየሱስ ከእኔ ጋር የታሰረ ጳፍራ አብሮኝም የሚሰሩ ማርቆስና አስጥሮቆስ ዴማስም ሉቃስም ሰላምታ ያቀርቡልሃል። የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን ይላል። አሜን፣ እግዚአብሔር ይመስገን። ምንድን ነው የሆነው? እንግዲህ በአማኞቹ መካከል ራሱ ከዚህ ከጌታ ከሚባለው ክፍል ያላል ባሪያ ከሚባሉት ክፍልም ያሉ አሉ። ልክ እኛ በዚህ ዘመን ለምሳሌ በክርስቶስ አምነን የዳንን ቅዱሳን ባሉ በማህበረሰባችን ውስጥ በምናየው የሃይማኖት ጉዳይ ሊሆን ይችላል፣ የፖለቲካ ጉዳይ ሊሆን ይችላል፣ የባህል ጉዳይ ሊሆን ይችላል። እርስ በርሳችን አንዱን የምንደግፍ አንዱን የምንቃወም ልንሆን እንችላለን። ይሄኛውን ሲደግፍ ይሄ ሊቃወም ይችላል፣ ይሄ ሲደግፍ ያኛው ሊቃወም ይችላል። ምናልባት ካልተጠነቀቅን ጭራሽ በክርስቶስ አዲስ ፍጥረት ለመሆን የተጠራን ሰዎች በዓለም ያለው ተጽዕኖ እኛ ጋር መቶ እኛንም ሊለያየን ይችላል። ሐዋርያው ጳውሎስ አሁን እያደረገ ያለው አንድ በክርስቶስ አምኖ የዳነ ባሪያ ፊሊሞና በምን መንገድ ያን ሰው ባሪያ እንዳደረገው ግልጽ አይደለም እዛ ላይ። ምክንያቱም ሰዎች ባሪያ የሚሆኑበት ብዙ ታሪክ ስላለ በጦርነት ባሪያ ሊሆኑ ይችላሉ፣ በኢኮኖሚ ጥነት ባሪያ ሊሆኑ ይችላሉ፣ ወደው ባሪያ ሊሆኑ ይችላሉ። ብዙ መንገዶች ይኖራሉ። ግን አንድ ነገር የሚነግረን ምንድን ነው? ገዢ የሚባል ፊሊሞና አለ። በምክር ቤት የጸደቀ የጊዜው ህግ እሱ የሚደግፈው ባለ መብት የሚባል ነው። ባለ ተራ የሚባል ባለ ጊዜ የሚባል ከሚባሉት ነው። አንድ ባሪያ ከሱ በህግና በስርዓት ከሱ ካልወጣ፣ በህጋዊ መንገድ ነፃነቱን አውጆ ካልወጣ፣ ያ ባሪያ ከተገኘ ምን መደረግ እንዳለበት ህግ ተደንግጓል። ራሱ ፊሊሞና ምን ማድረግ እንዳለበት መብቱን ጠንቅቆ ያውቃል። ያኛውን ባሪያ የተባለው አናሲሞስ ደግሞ ምን እንደሚደርስበት ምን እንደሚሆንበት ያውቃል። ይሄ አገር ሁሉ የሚያውቀው። እንደውም አንዳንዶች እኮ
በብረት የአንገት ቀለበት ያደረጉላቸውና ይሄ የኔ ባሪያ ነው ተብሎ ይጻፋል። ስለሚበየን ባሪያው መገንጠል አይችልም። ስለዚህ የትም ቦታ ቢጠፋ ይሄ ብረት ላይ ስላለ ሰውየው ተወስዶ እዛ ቦታ ነው የሚሄደው፣ ይቀጣል። ቅጣቱ ራሱ ከባድ ነው። አንድ ባሪያ ቢያምፅ በመንግስት ላይ እንዳመፀ ተደርጎ ነው የሚቆጠሩ። ስለዚህ የመንግስት ጦር፣ የመንግስት ሰይፍ፣ የመንግስት ሕግ በሙሉ ቀጥቅጦ ነው የሚገለው። ስለዚህ እንዴት ነፍስን የሚያስጨንቅ ነገር እንደሆነ ተመልከቱ። እንደውም ይህን የባርነት ስርዓት ተቃውመው አመፅ አካሂደው የነበሩ ባሮች በክርስቶስ ዘመን በዛ በፈርስት ሴንቸሪ ላይ 6000 ባሪያዎች ተገለዋል። ባይ ፎርስ ማለት ነው። እንግዲህ ተመልከቱ፣ ቤተ ክርስቲያን በዚህ ውስጥ ነው ራሷን የምታወጣው። በዛ ዳንኤል ባየው የወርቁ ምስል የወርቁ ብረት፣ ነሐስ፣ ወርቅ፣ ብር፣ ነሐስ፣ ብረት እኩል ሸክላና እኩል ብረት የሚለው የዚህ መንግስታትን ታሪክ ተናግሮ ያቺ እጅ ያልነካት ድንጋይ ከተራራ ተፈንቅላ ምስሉን ሁሉ ፈጨችው አይደል የሚለው። ይቺ ቤተ ክርስቲያን በመጨረሻው ዘመን እግዚአብሔር አስነሳት የመንግስቱ ወኪል የሆነችዋ ይህንን ነገር እንዴት ነው የምትፈጨው? ሰው በእግዚአብሔር መልክና ምሳሌ የተፈጠረ ነው። ሁሉም ሰው አንድ አይነት ነው። በሰዎች መካከል ባሪያና ጨዋ የሚባል ነገር የለም። ይህንን ያመጣው የኃጢአት ውጤት ነው የሚለውን ነገር እንዴት አድርጋ ነው የምታደርገው? ምናልባት ጊዜ ሊያጠርብኝ ይችላል እንጂ ቤተ ክርስቲያን የሰብአዊ መብት ተከራካሪ አይደለችም። የሰብአዊ መብት ተከራካሪ የሆኑ ተቋሞች አሉ፣ ለዚህ የተፈጠሩ አሉ። ቤተ ክርስቲያን ግን ተልእኮ አላት። በተልእኮዋ ስትሄድ ግን ሰዎች መብታቸውን እንዲያውቁ ልታስተምር ትችላለች። ቤተ ክርስቲያን የእርዳታ ድርጅት አይደለችም፣ ኤንጂኦ አይደለችም። ከመንግስት ፍቃድ አውጥታ በኤንጂኦ ስራ ላይ ብቻ የምትወጠር ሌላ ተግባር የሌላት አይደለችም። ቤተ ክርስቲያን ተልእኮዋ ወንጌል ነው። በዚህ ውስጥ ግን የተራቡትን ልታበላ ትችላለች። ይሄ ሁለተኛ ስራዋ ነው እንጂ ዋና ተልእኮዋ አይደለም። ተልእኮዋ ግን ወንጌል ነው። የምስራቹን ቃል መስበክ ነው። ሰውን ከእግዚአብሔር ጋር ማስታረቅ። ሰው ከእግዚአብሔር ጋር ሲታረቅ እዚህ ዓለም ላይ የሰለጠነ የጨለማው ስርዓት ሁሉ ይፈርሳል። እንዴት ነው ታዲያ ጳውሎስ ይህን ያደረገው? ይኸው ታሪኩን ሲነግረው አናሲሞስ ባሪያ እንደነበረ፣ ፊሊሞና ቤት ባሪያ ሆኖ ይሰራ እንደነበረ፣ እዛ ከደረሰበት ነገር የተነሳ አምልጦ እንደወጣ አሁን ስሙን ቀይሮ በኤፌሶን ወይም በሮም እየኖረ እንደሆነ። ምክንያቱም ጳውሎስ በስር ላይ የሚባለው በኤፌሶንም እስር ላይ ነበረ፣ በሮምም ነበር የሚባል አለ። ግን በኤፌሶን ያለው የበለጠ እንትን ያደርጋል። ስለዚህ ስሙን ቀይሮ ልክ ሰዎች ክፍለ ሀገር ሰው ገለው መጥቶ አዲስ አበባ ስማቸውን ቀይሮ እንደሚኖሩ አንዳንድ ጊዜ ከብዙ ዓመታት በኋላ የገደሉት ዘመድ መጥቶ ሲገላቸው እሱ እኮ ድሮ ደም አፍስሶ ነው የመጣው ምናምን የሚባሉ አሉ። ልክ እንደዚህ ስሙን ቀይሮ ይኖር የነበረ ነበር። ነገር ግን ጳውሎስ ያንን ሰው ደብዳቤ ጽፎ ሂድና እዛ ጌታ ጋር ኑር፣ እዛው ሂድና በተባለው ስርዓት ውስጥ ግባና ኑር። ይህን ህግ ስትቃወም የሚያመጣው ነገር አለ። ከህጉ በላይ መኖር ትችላለህ። ምክንያቱም አምልጦ ስለወጣ ማን ያዘኝ ምን ልሆን ነው ምናምን እያለ ህይወቱን ዘመን ሁሉ በፍርሃት ነው የሚኖረው። ምክንያቱም ከህግ በታች ስለሆነ። ህጉ ጤነኛ ስላልሆነ እኮ ነው። ህጉ ጤነኛ የዚህ ምድር ህግ ፐርፌክት አይደለም። የእግዚአብሔር ቃል አይደለም። የህገ መንግስትም እኮ ፐርፌክት አይደለም። ሁሌ የህገ መንግስት ይሻሻል የሚባል እኮ ለዚህ እኮ ነው። ስለዚህ በጊዜው የነበረ የጸደቀው ህገ መንግስት ለአናሲሞስ የሚጠቅመው አልነበረም። ስለዚህ ከዛ ህገ መንግስት አልፎ ሲሄድ ህጉ ይገዛው ነበር። አሁን ህጉ እንዳይገዛው ምንድነው ማድረግ የነበረበት? ህጉ የሚፈልገውን መስፈርት እያሟላ ከህግ በላይ መኖር እንዲኖር ማለት ነው። ስለዚህ ተመልሰህ ሂደህ ከዛ ከፊሊሞና ጋር ታርቀህ ሂድና አገልግለው። ስታገለግለው ትናንት በምታገለግለው አይነት መንፈስ በባርነት አይደለም። ልክ ጌታን እንደሚያገለግል እሱ ያንተ የክርስቶስ ምሳሌ እንደሆነ አድርገህ እንደሚገባ አገልግለው። ከሰማይም ከእሱም ዘንድ ብድራት ታገኛለህ። ጥሩ ስለምትሰራለት እሱም ይወዳል። አንተ ያንን ስትሰራ ለእግዚአብሔር እንደሚሰራ ስትሰራ ደግሞ እግዚአብሔርም የሚሰጥ ሽልማት አለ። ስለዚህ ትናንትና እየተጨነቅ በባርነት መንፈስ ተስፋ በመቁረጥ እኔ አልረባም እኔ አልጠቅምም እያልክ የምትሰራውን ከዛ ያለፈ ብታደርግ ህጉ ባንተ ላይ አይሰለጥንም። የባሪያ ህግ ባንተ ላይ አይሰለጥንም። አንተ በስጋ የፊሊሞና ባሪያ ብትሆን በመንፈስ ግን የእግዚአብሔር ልጅ ነህ።
ለዚህ ሰው በመንፈስ ወንድሙ ነህ ብለዋል። እንደገና ፊሊሞናን ጌታ የተባለው ሕግም ስርዓትም ለሱ የወገደለትን ያንን ሰው እንዲህ አለው፣ ይሄን ሰው ተቀብለህ እንደ ወንድምህ አድርገህ ተቀበለው። ይሄ ሰው ትናንት አልጠቀመህም ነበር። አንተ እንደ ጌታ እሱ እንደ ባሪያ አብራችሁ ስትተዳደሩ አጉድሎ ነው የሄደው። አሁን ግን በክርስቶስ ነፃ ወጥቶ ወንድምህ ሆኖ መጥቷል። እንደ ጌታ ሳይሆን እንደ ወንድምህ ትሪት አድርገው። ያጠፋው ጥፋት ካለ የበደለው በደል ካለ እኔ እከፍላለሁ። እኔ እዳውን በእኔ ላይ አድርግ። ስለዚህ አሁን ፊሊሞና ደግሞ ሕግና ስርዓት ሕግ በሚሰጠው እድል ተጠቅሞ አናሲሞስን አደጋ ማድረስ ይችል ነበር። እስር ቤት መጨመር ይችል ነበር። ቅጣት ማድረግ ይችል ነበር። ነገር ግን አናሲሞስ ወደ ቤቱ ሲመለስ ያ ጌታ የሚባል የጊዜው ባላባት የሚባል ትልቅ የሚባል አቅፎ ሲይዘው አዲስ ላይፍ ስታይል ለማህበረሰቡ አሳዩ። ምን አይነት ባሪያና ጌታ ሲተቃቀፍ፣ ሕግ ጥሰው አይደለም ከሕግ በላይ ሆነው ያም እሱን አክብሮ ያም ይሄኛውን ወዶ። ታዲያ በምክር ቤት የጸደቀ የባሪያና የጌታ ሕግ በእነሱ ላይ ምን ስልጣን አለው? ምን ስልጣን አለው? እነሱ ከዛ በላይ ሆነው እየኖሩ ነው። ምን አይነት አብዮት እንደሚያመጣ ታውቃላችሁ? የፊሊሞና ወዳጆች እኮ በጊዜው የነበሩ ባላባቶች ናቸው እኮ። አንተ ያ ባሪያ ከአንተ አምልጦ ሄዶ ሲመለስ ምን አረከው? መቼ ነው የምትቀጣው ሲሉት፣ ኖ ይሄ ሰውን ያልያዝኩትም፣ ነገር ግን መጥቶ ይቅርታ አድርግልኝ ብሎ ሲል እኔ አቅፌ ተቀብዬው ይኸው እየሰራ ሌላውን ሊያሳምጽብህ ነው። እንደውም ጭራሽ ሌላ ነገር አይደለም፣ ከበፊት በተሻለ ሁኔታ እየሰራ ነው። እኔ ደግሞ እንደ ወንድሜ ነው። ምክንያቱም በእኔና በሱ ፊት እኮ በእግዚአብሔር ሁለታችንም ተጠያቂዎች እኮ ነን። እኔ የእሱ ጌታ ብሆንም ደግሞ ከኔ በላይ አለቃ አለ፣ ዋጋ የሚያስከፍል አለቃ አለ። ስለዚህ በእግዚአብሔር መልክና ምሳሌ የተፈጠሩት ሰዎች እንዴት አድርጌ እንደማስተዳድር ማወቅ አለብኝ ብሎ ለራሱ በራሱ በሱ ስታተስ ላሉ ሰዎች ሲናገር፣ ወገኖቼ ጦር መሳሪያ ከነቀነቀው በላይ የመንግስትን ስልጣን የሚነቀንቅ ነው ይሄ። አናሲሞስም ደግሞ መጥቶ ከባሪያዎቹ ጋር ሲቀላቀል እነዛ አብሮት የነበሩ ባሪያዎች እንዴት በብዙ ፍርስትሬሽን በተስፋ መቁረጥ ውስጥ ሆነው ነው የሚያገኛቸው። አሁን እየዘመረ ሐሴት እያደረገ አይዟችሁ ወገኖቼ ሌላ ህይወት አለ፣ አዲስ ህይወት አለ። እኛ ከማንም በታች አይደለንም። እግዚአብሔር በመልኩና በምሳሌ ፈጥሮናል። በደስታ ይህንን በስጋ አለቃችን የሆነውን ሰው ብናገለግለው ጌታን እንደማገልገል ነው ብለን ብንል፣ አናሲሞስ አብሮት ለነበሩ ለሱ አይነት ባሮች ትልቅ የመዳን ምክንያት ይሆናል። ወገኖቼ ጨርሻለሁ። ዛሬ በዘመናችን ሰዎች በቋንቋ በዘር እንዴት እንደሚጠላሉ፣ እንዴት እንደ አደጋ እየደረሰ እንዳለ እናውቃ። ፖለቲካው እንዴት እንደተበላሸ ባለፉት አመታቶች አይተናል። ሌብነት አይተናል፣ ጥላቻ አይተናል፣ ዘረኝነት አይተናል። ጆሮን ጭው የሚያደርግ ነገር ብዙ ነገር አይተናል። በማህበረሰብ ውስጥ አንዱ እኔ የእንትን ዘረኝ፣ እኔ አማራ ነኝ ይላል፣ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ ይላል፣ እኔ ሀዲያ፣ እኔ ካባት። ተጨረሰ። ሰው ዘቅዝቀው ሰቅለው እኮ ፎቶም እስከ መነሳት የደረሰበት በእሳት ያቃጠሉበት ግስጥ ሆነ ያለ ነው። ይሄ አይነት መጥፎ አስተሳሰብ ደግሞ ኃይልም ስልጣንም ጉልበትም አግኝቶ ደግሞ ብዙዎችን ሲያስጨንቅም ደግሞ አይተናል። የደረሰውን ጦርነት አይተናል። የገጠመው የሞቱትን ስንት መቶ ሺህ አይተናል በኢትዮጵያ ውስጥ። በእንዲህ በዘረኝነትና በጥላቻ ፖለቲካ በተተረማመሰ ማህበረሰብ ውስጥ እኛ በክርስቶስ አምነን የዳንን ሰዎች እንዴት ነው ማሸነፍ የምንችለው? በመንፈስ በመመላለስ። እኔ በስጋ አማራ፣ በስጋ ትግሬ፣ በስጋ ኦሮሞ ከሚባለው የተወለድኩ ብሆን፣ አሁን ግን በመንፈስ የእግዚአብሔር ልጅ ነኝ። ከማንም ጋር በፍቅር መኖር እችላለሁ። እኔ ማንንም በፍቅር የምቀበል ከሆነ የማንንም ቤት፣ የማንንም ክብር፣ የማንንም ስልጣን፣ የጓዳውን ነገር መመኘት ካልፈለኩ በፍቅር ማሸነፍ ከሆነ ወገኖቼ በጨለማ ለተወረረችው ምድራችን፣ በጨለማ ጨለማ ለገዛው ዓለማችን የጽድቅን ብርሃን የምናበራ ሰዎች ሁነን ለሰዎች አማራጭ አዲስ ህይወት ይዘን እንመጣል። ዛሬ ሰው ሰልችቶታል። ዛሬ ፍርሃት ውስጥ ነው ያለው ሰው። ደግሞ ነገ ምን ሊመጣብኝ ነው ይላል። አንዳንዱ ይሄኛውን፣ አንዳንዱ ባለ ጊዜ ነኝ ባለ ተራ ነኝ ብሎ ስለሚያስብ አካሄድ ሁሉ ቀይሯል። አንተ አማኝ ሆነ ባለ ጊዜ ባለ ተራ ነኝ ብትል፣ አንተ አማኝ ሆነ እኔ እንትና ነኝ እና ብለህ ሌላውን መበደል ብትጀምር በስጋ እንጂ በመንፈስ አይደለም።
በመንፈስ የሆኑ ግን ከዚህ ከስጋዊ ምኞት ያለፉ ናቸው። ስለዚህ ወገኖቼ በተለይ በመጨረሻው ዘመን ነፍስን በሚያስጨንቅ ዘመን በመንፈስ በመመላለስ ሩጫችንን መጨረስ እንችላለን። እኛ በእግዚአብሔር መልክና ምሳሌ የተፈጠርን የእግዚአብሔር ልጆች ነን። አዲስ ፍጥረት ነን። የማንም አይደለንም። እኛ የክርስቶስ ነን። ስለዚህ በክርስቶስ አምናችሁ በክርስቶስ ደም ነጽታችሁ የእግዚአብሔር ልጆች የሆናችሁ ሰዎች ከምድራዊ ሕግ ባለፈ በመንፈሳዊ ሕግ በመንፈስ ሕግ እንድትመላለሱ በጌታ ፍቅር እመክራችኋለሁ። ያ ክብራችሁ ነው። ያ የእናንተ ማንነት ነው። አልበለዚያ ሌላው ያልፋል። በየጊዜው ፖለቲካ ይለዋወጣል፣ ባህል ይለዋወጣል፣ አስተሳሰብ ይለወጣል። የማይለወጥ ግን የእግዚአብሔር ነገር ነው። እግዚአብሔር የሰማነውን ይባርክልን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ሆይ ክብር ላንተ ይሁን። ስላስተማርከን ተመስገን። የቃል መንፈስ ያገኘን እግዚአብሔር ሆይ በኢየሱስ ክርስቶስ ስም የሰማነው ቃል ከኛ ጋር በእምነት ተዋህዶ በበረከት እንድንገለጥ በፈውስ በመጽናናት እንድንገለጥ እርዳን። እኔንም አንደበቴን ከፍቴ የምናገርበትን ጥበብና መንፈስ ስለሰጠኝ ተመስገን። በኢየሱስ ክርስቶስ ያው ስም አሜን።